እኔ አይታችሁታል አይደል ካምበሳ ጋር እንዲህ ፍለፊት ብትተያዩ ምን አይነት ዘፈን ትዘፍናላችሁ ነው ጥያቄው ለዚህ በርካቶች ምን ላይ ሰጥቷል ቀጥሎ ይቀርባል አይደል የራሳችሁን ግምት ማስቀመጥ ይችላልላችሁ እርጅኛ አብሮ አደጌ አባና የትግስት የኔ ጉዳይ የኔ ኑሮ ካሁን በኋላ ወንድሙ ጅራ ሳታማሃይም በላኝ ጎሳዬ ምን ላርግልህ ያስከዳለ አንበሳ ዋገሳ ትንሽ ደስ ይላል የኔ አንበሳ ጂጂ ወይኔ ጉዴ ፈላ ንፋስ ነው ዘመዴ ያረጋኝ ወራሽ አላሳዝንም ከመሞት አልድንም አትጠራጠሪ ጋሽ ጥላሁን ይበቃል እንግዲህ ተመልካቾች በጣም አመስግናቸው በእናታችሁ በጣም ካምበሳ ጋር ብትገናኙ ምትዘፍናላችሁ ነው ትንሽ ይጨንቃል ክብራትና ክብራን ሞቅ አርጋችሁ ተቀበሏቸው የሚዲያ መነጋገሪያ ሆነዋል ሌተና ኮሎኔል ናቸው 108 ዓመት እድሜ ባለጸጋኔ ነው የሚሉት እንዴት ነው እንባባል ሞቅ አርጋችሁ ተቀበሏቸው ሌተና ኮሎኔል 108 ዓመቴ ነው የሚሉት ትንሽ አስቸጋሪ ነው እስቲ እሷን ባጅስቱኝ ቀለም የለው ጫማም የለው ጥንታዊ የኢትዮጵያ ጀግኖች አርበኞች ማህበር ነው ሌተና ኮሎኔል ሪጃል ኡመር በኦሮሚያ ክፍለ ከተማ የጅማ ከተማ ነዋሪ የ108 ዓመት እድሜ ባለጸጋ የሁለተኛ ሻለቃ የኮሪያ ዘማች አርበኛ ይሄን ያረጋገጠላቸው ጥንታዊ የኢትዮጵያ አርበኞች ማህበር ነው ምን ላርገው ነው እንግዲህ በዚህ አይነት እኔም አንድ 80 አላጣማ ችግር የለም እንደምን አሉ በጣም ደህና ነኝ ሰላም ነው ሰላም ነኝ ሰው እየተጨቃጨቀ ነው በርሶ ጉዳይ አዎ ምንድነው አሁን አይደለም 42 ዓመት ሙሉ ተጨቃጭቋል ሰው አዎ ማለት 108 ቁጥር ላይ ችግር የለም ግን 65 አይ ትንሽ ባታቀንሳለች ተቀንሷል እዛው ከ108ቱ እንዴ ጥርሶት አለ አይኖት ያያል 108 አይከብድም ይሄ እኮ ከሳይንስ ውጭ ነው እንግዲህ እኔ አላውቅም መስሎ በፊት ነበር አሁን 108 ዓመት ነው የሚሉት እርሶ እኔ ሳይሆን ሳይንሳዊ ማረጋገጫዎች አሉ በዛም የልደት ወረቀት ወጥቷል ማን እንደሆነ ይዞት እንግዲህ ያየሁት ነው እኮ ነው አዎ እዛ ጋር አለ በብዙ መስሪያ ቤቶች ሄዶ ተረጋግጧል እኔ አሁን እንግዲህ ጭቅጭቁ እዚህ ላይ ነው እንግዲህ በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የወሳኝ ኩነት ምዝገባ ላይ ሪጃል ኡመር የሚለው የተወለዱት ጥቅምት 15 1903 አዎ እንዴ 1903 ከበስተጀርባ ደግሞ ማረጋገጫ አለ እንግዲህ ምንድነው የምናረጋው እኔ ምሮት ሌተና ኮሎኔል ለመመርመራውን ፈቃደኛ ነው አሁን ይያልኩ አይደል እንዴ አሁን ምን ችግር የለም ምንድነው ችግሩ እንሂድ ችግር የለም ምንም እንደውም ጭራሽ ስምስንም አብሬ ከተመረመርኩ የኔም ጉድ ሊወጣ ይችላል አይታወቅም ችግር የለም ካሁን በፊት ተመርምሯል ተመርምሬያለሁ በደንብ አዎ ለምንድነው ሰው ማመን ያልቻለው ሰው እንግዲህ እንዴ አሁን እንኳን ጺም ምናምን ሀብቅዬም ብሏል ጺም ሳላወጣ በ65 ዓመት እድሜ ሞልቶኝም ይጠራጠረኛል ብያለሁ ስለዚህ ሰው ስለመጠርጠሩ ስለምንም ጉዳይ አይደለም አንተም ብትጠራጠር እኮ ለምን ተጠራጠርከኝ አይደለም ምክንያቱም ኢትዮጵያውያን ተጠርጣሪውን አንድ ላይ የኖረ ስለ በነገራችን ላይ
በልጅ ኢያሱ ጊዜ ነበሩ እርሶ? አዎ የልጅ ኢያሱ መሞት ገብቼ ለእናቴ ተናግሬ ሚላሲን ነው የሚቆርጥ ካሁን በኋላ ቢተነፍስ አለች። በጣም የሚገርመው ደግሞ ይሄ ትውልድ ደግሞ የልጅ ሚካኤል ትውልድ ነው፣ ዘፋኙ ማለት ነው። ልጅ ሚካኤል የሚባል ትውልድ። አዎ ለማንኛውም አንድ ዶክተር ጋር ደወል ላድርግና ስለ እድሜ እንዴት ይረጋገጣል የሚለውን አብረን እናውራው አይደለ ዶክተር? አዎ ችግር የለም። አሁንም ያለሁት የ108 ዓመት እድሜ ባለጸጋ ከሆኑ ሰው ጋር ነኝና ኦኬ 108 መሆኑን ለማረጋገጥ ብዙዎች ወደ ሚዲያ ከወጡ በኋላ ጥርጣሬ ያላቸው። ኦኬ እንዴት 108 ይሆናሉ? ሲታዩ ወጣት ናቸው። እኔ ነኝ 108 በመስለው እና በምን ሊረጋገጥ ይችላል? አሁን ዶክተር የት ይዣቸው በሄድስ የእድሜያቸውን ነገር ማጣራት ይችላል? እንግዲህ በእድሜ ለማጣራት የተወሰኑ የእድሜ እንትኖች አሉት በሕክምና ልናይበት የምንችለው ማለት ነው። እሺ እድሜያቸው ዝቅተኛ ለሆኑ በተለይ አጥንቶች ላይ በምናያቸው ለውጦች እድሜያቸው ዝቅተኛ ሆኑ በተለይ ከ18 እስከ 21 ዓመት ላሉት ኤምአርአይ በመስራት ወይም በሌሎች ኢቨን በኤክስሬይ ራሱ የተወሰኑ ኢንፈረንሶችን መውሰድ ይቻላል። ዶክተር እሳቸው እኮ 108 እኮ ናቸው። እድሜያቸው ግን ከዛ በላይ ለሆኑ ሰዎች ያው ሌጋል ዶክመንቶች ካልሆኑ በስተቀር ስፔሲፊካሊ አንዳንድ የሕክምና ነገሮችን በማየት እድሜያቸው ከዚህ በላይ ነው ከዚህ በታች ነው ለማለት እጅግ በጣም ያስቸግራል። የሰው የእድሜና የሰውነት ሁኔታ በብዙ ነገሮች አፌክትድ ነው። ፑሽ አፕ ይሰራሉ። እንግዲህ እነዚህቸው በጣም የታደሉ ናቸው። እድሜያቸውን ለማጣራት ግን ኦንሊ ወይ አይ ቲንክ ሜዲካል ሌጋል ዶክመንቶችን በማጣራት ሌላ መንገድ አለ ለማለት በጣም ይከብዳል። እንደው አሁን አንተ 108 ዓመት እድሜ ነኝ ብሎ ቢመጣ እንደ ዶክተርነት ምንድነው መጀመሪያ የምትጠይቃቸው ጥያቄ? በታሪካዊ የሆኑ ነገሮች ነው እንግዲህ ቤዚካሊ። እስኪ ጠይቃቸው፣ አሁን እየሰሙ ነው። እንግዲህ ያን በዛ ጊዜ ያለውን ታሪክ ማጥናት ያስፈልጋል፣ ማወቅ ያስፈልጋል። የዛሬ 108 ዓመት ማለት ፕሮባብሊ ወይ አጼ ምኒልክ ወይም ከሳቸው ጣውን ዘመን የጣውን የሚባል ዘመን ነበር። ረሃብ በጣም የነበረበት በዛ ዘመን ውስጥ ነው ተወለድኩ። ለዚህ ነው ስሜ የተባለ። ስሞት ማን የተባለው? ሪጃል የተባለ ስሜ። ሪጃል ምን ለማለት ነው? ሪጃል ማለት ሰዎች እንደማለት ነው። ሰው ስለሌለ ብዙ አደጋ ስላለ እናቴ እና አባቴ ብቻ ነው ቤት ውስጥ ቀርቶ የነበሩ በዛ ወቅት እና ስለዚህ ከአጼ ምኒልክ ጊዜ በፊት ጣውን የሚባል አይደለም። በምኒልክ የመጀመሪያ አንድም ረሃብ ነበረ፣ ድርቅ ነበረ፣ ከፍቶች አልቀዋሉ። የመጀመሪያ ምኒልክ ትክክል ነው። ያኔ ነው የተወለድኩት ነው የሚሉት። እኔ 77ቱን ድርቅ ነው የማውቀው እኔ ዶክተር። ያው በታሪክ እንግዲህ ያው ብዙ መላምቶች ቢኖሩም በጣም ከፍተኛ ከብቶች አልቀውበት በጣም ከፍተኛ ድርቅ የነበረው አይ ቲንክ 1880 እስከ 1990ዎቹ ውስጥ ያለ ጊዜ ነው። ከፍተኛ ረሃብ ኢትዮጵያ ላይ ነበረ። በጣም ባክ እንደምንም 1903 አድርግ ዶክተር። በዚህ ባት አውጥቼ ነው እኔ 108 ነው ያስኩት እና የተወለድኩት በዛን ሰዓቱ አንተም ዶክተር አንቱ ሊበሉትና አንቱ አንዴ በ108 ነው የምርመራ ውጤቱ የኔ የምርመራ ውጤት ያረጋገጠብኝ 103ቱ ሳይሆን እነዚህ ኮሪያዎች ነው ወስደው ያስመረመሩ። ዘረመድ ምርመራ የሚባል አለ። ከጥቅርሴና ከቆዳዬ ተወስዶ ናሙና በተመረመረ ወደ 130 ምናምን አገቡብኝ እና እባካችሁ እሷም ባት አድርጉልኝ ነው አልኩት። ተቆርጦ ነው ጭራሽ 108 ያረኩት ነው እንጂ ህዝቡ ጉድ እያላስቸገረ ነው የሚሉት እሳቸው። ጡረታ ለመውሰድ ሲሄድም ይታሰር ነበር። ትንሽ ለየት ያለ ነው። እኔ አሁን በማመንና ባለማመን ውስጥ ላለው ሰው እንዲህ ነው ለማለት በጣም ስለከበደን ነው። ዶክተር ሳይንሱስ ምን ይላል? እንዲያ ነገር ሊያጋጥም ይችላል ማለት እድሜ ከ110 በላይ ብዙ ሪከርዶች አሉ በአለም ላይ። በጣም ትልቅ ሰርፕራይዝ አይደለም በእኛ ሀገር። ባለፈው እንደ 115 የጃፓኗ ሴትዮ ድዳቸው አልቆ እንዴ አይነት አብዛኞቹ የሚኖሩበት ስቴት ያው እንደዚህ በጣም ሄልዝ የሆነ ስቴት አይኖርም። ደክመው በዊልቸር የሚሄዱ ወይም ደግሞ ብዙ ሰፖርት የሚፈልጉ ነው የሚሆነው ብዙ ጊዜ ከ100 ዓመት በላይ ሲሆኑ ማለት ነው። ግን ከ121 ዓመትም ሪከርድ ብዙ ሰዎች አሉ በዛ ሪከርድ
በተለይ ፋር ኢስት ጃፓን ኮሪያ እድሜ ኢቭን ኖርማል ላይፍ ኤክስፔክታንሲ የሚባለው የአቨሬጅ የሰዎች እድሜ 87 እና 88 ዓመት ነው። ያ ማለት ከመቶ ዓመት ማለፍ ብዙ ሰርፕራይዝ ያልሆነባቸው ሀገሮች አሉ። ለኛ ሀገር ግን ላይፍ ኤክስፔክታንሲው 59 እና 60 ለሆነበት ሀገር መቶን ማለፍ ያው በጣም ትልቅ ነገር ነው። በተለይ ደግሞ በዚህ ጤና ላይ መገኘት ሙሉ ጤነኛ ሆኖ ራስን ችሎ ፑሻፕ መስራት ያው ትንሽ አስቸጋሪ ነው። ለማንኛውም እንግዲህ ስለነበረን ቆይታ ከልብ አመሰግናለሁ ዶክተር። እግዚአብሔር ያክብርልኝ። ዶክተር ውስጥ እንዲገባ ጭራሽ 130 እኮ ሊገቡ አንተ ምን ሆነ እንዴ?